እኔና አንቺ ማታ ብቻ እኔና አንቺ ማታ እየጠጣን እያወራን ነበር። ከዛ በኋላ ምን ፌበን እንግዲህ የፈለገቿን ነገር አድርጋለች ማለት ነው። ዮናስ ጽጌረዳን አስፈራርቷት ከቤት እንዳትወጭ በከተማ ውስጥ ሁሉ እየተፈለግሽ ነው፣ ስለዚህ ቤት ውስጥ ቁጭ ብለሽ ጊዜውን ስነሽ ለእኔ እስከምትናገሪ እኔ ምግብ እስከ ቤት ድረስ አመጣለሁ ብሎ እንግዲህ ጽጌረዳ እሱን ከማግባትማ ይቅርብኝ ብላ እንግዲህ ከቤት ለብሳ ወጥታለች። ሲመጣ ዮናስ አላገኛትም። በጣም ነው የተናደደው። ዮናስ እንግዲህ በጣም ነው የተቀጠቀጠውና ከዛም እንደ ለማኝ ሆና ጎዳና ላይ ቁጭ ብላ ነበረ። እንደ አጋጣሚ እናቷ ቤተ ክርስቲያን ሄዳ ጸልያ ለድሃ ልትሰጥ ስትል የእናቷን እጅ ትይዛታለች ማለት ነው። ከዛ እናቷ አገኝታ ወደ ቤት ይዟት ይሄዳሉ። አቶ መስፍን ቤት እንሂድ፣ አቶ መስፍን ያናግረናቸው ነበረ ብላ ትላታለች። አይ ከዚህ ህይወት ውስጥ ማውጣት የሚችለኝ ዮናስ ብቻ ነው፣ እሱ ደግሞ እኔን ካገባሽ ነው ከዚህ ህይወት ላወጣሽ የምችለው ብሎኛል። እማዬ ምን እንደማደርግ ነው ያላወቅኩም። ይሄ ነገር እንደምፈጽም እኔ በፍጹም አላቅም ነበረ። ስለዚህ እኔ እማዬ ምንም ነገር ማቆ ነገር የለኝም፣ እኔ ሳላቅ ነው የስህተት ሁሉ የተፈጠረው ብላ እናቷን እንግዲህ በመጠጥ ላይ መድኃኒት ጨምራ እሷም የፈለገችው ሲጀመርም ነብዩ አብሮ እንድተኛ ፈልጋ ነበረ። እንግዲህ የፈለገችውን ነገር አገኝታለች። ከእንግዲህ ጽጌረዳን ማሰብ አይችልም፣ ምንም ብቻ ነው ማሰብ የሚችለው በማለት ነው እንግዲህ እሷ ይህን ነገር እያረገችዋን ያለችዋና እሱ ግን ጽጌረዳውን መውደዱን ከልቡ አውጥቶ መጣል አይወድምና አይችልምና እንግዲህ ዮናስም ያው ያላደረገው ነገር የለም ጽጌረዳን የራሱ ለማድረግ እንዲሁም ደግሞ ሞከንን ያው ሰራተኛቸው የና ነብዩ ቤት ሰራተኛ እንግዲህ እሷ እንዴት ከሱ ጋር አብራ እንደተኛችና ምን እንዳረገች ከሷ ጋር የሷን ምን ራሷ ፈልጋ ይሄን ነገር ማድረግ እንደፈለገች ቪዲዮ ቀርጻታለች ማለት ነው። ፌበንን የፌበን እናት ደግሞ የነብዩን ልብስ ለብሳ ከሷ ሲሰሽ ሽንት ቤት ላይ ይገናኛሉ። ሽንት ቤት ላይ ተገናኝተው እንግዲህ ማየ ይሄ ነገር አንቺ ምን ትሰራለሽ? አግቢ የምትው ሰውዬ ቤት እኮ ነው ያለው፣ ምን አደረኩ ትላታለች። እና በእንደዚህ አይነት ሁኔታ ነው እንደ የምታገቢው ሰውዬ ቤት የምትቀመጪው ትላታለች እናቷ። ምንም አላደረኩም እናቴ፣ ልብሴ የሆነ ነገር ልብሴን ሲያበላሽብኝ መጥቼ ነው ትላታለች። እንግዲህ የጽጌረዳ እናት በጣም ፈርታ ስትጸልይ ነበር እና ጸሎቷን ደግሞ እግዚአብሔር ሰምቶ ልጇን አግኝታለች። ግን ዮናስ መፈለጉን አላቆመም። እንግዲህ ዮናስ መታሰሩ አይቀርም። እኔ ግን ከዚህ ብትታሰርም እኔ ነጻ እንደሆነች አስመስክሬ ነጻ ማውጣት እችላለሁ። እሱንም ማድረግ የምችለው እኔን ካገባች ብቻ ነው። እኔን ማታገባኝ ከሆነማ እዛ ለምን አትበስብስ ይላታል። እንግዲህ ሁላቸውም ያው የማያደርጉትን ነገር አጥተዋል ማለት ነው። ስለ ጽጌረዳ ሁላቸውም የሚያደርጉትን ነገር አጥተዋል። እንግዲህ ጽጌረዳና የፌበን እናት እንግዲህ እነ ነብዩ ቤት ሲሄዱ ነው አቶ መስፍንን ለማናገር ሊሄዱ ነው። በዛ ቅጽበት እንግዲህ ሁሉም ነገር መታወቁ አይቀርም ብዬ ነው ተስፋ ማረገው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ነው። እንግዲህ ቤቴን ሰብስክራይብ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ ከልብ አመሰግናችኋለሁ። መልካም ቆይታ ተመኛውላችሁ። አንስታን እዚህ ያደረሰችን ምንም ብትሆን እሷ ናት። እሷ ቤት ሰራተኛ በሆንም እኮ አንቺን ያሳደግኩሽ እዚህ ቤት ውስጥ ሆኜ ነው ብላ እንግዲህ ትላለች። እናቷን ቃል ሰምታ እንግዲህ ከፌበን ጋር ከተደባደቡ በኋላ ወደ ቤት መታ ይቅርታ ጠይቃ ትሄዳለች። ከዛም ዮናስ ጋር
መኮንን ጋር ሲደውል ዮናስ አጠገቧ ነበርና ዮናስ ደግሞ አሁን ዛሬ ከመኮንን ጋር ማወራው ነገር አለ፣ መኮንን በግዴታ ዛሬ ማግኘት አለብኝ ይላታል። ግን ፌቤን ደግሞ ሄዳ ለመኮንን እሷ ጽጌረዳና ፌቤን እንደተደባደቡ ለመኮንን ትናገራለች ፌቤን። እሱ ደግሞ ለምንድነው የተደባደባችሁት? ምንድነው ችግራችሁ? ትላለች። ከዛ ፌቤን አጠገብ እያለች ጽጌረዳ ደግሞ ዛሬ ከፌቤን ጋር በጣም ተጣልተን እንዲሁም እኔና ፌቤን ተደባድበን መጥቶ ነብዩ አይቶኛል፣ እሱ ነው እንደም የገላገለን ብላ ስትናገረው እንግዲህ ዮናስ አላማኔው ማለት ነው። መኮንን ያንቺን ነገር በኋላ እናወራለን ብሎ በሩጫ ከቤት ወጥቶ ይሄዳል። ፌቤን ደግሞ መኮንን ተረጋጋ፣ ጽጌረዳ ልታገባ ነው፣ ማንም አያቅም። እንግዲህ ዮናስ እሷ እንዲያገባት ነው ዛሬ ማታ ለቤተሰቦቹ ለማስተዋወቅ ይዟት ይሄዳል ትለዋለች። መኮንን ደግሞ በጣም ነው የደነገጠ። በነገራችን ላይ ነብዩም ያው ያ ከህገ ወጥ ስራ በመስራቷ በከተማ ውስጥ ልትያዝ እየተፈለገች ነው የሚልን ወረቀት ከመንገድ ላይ አገኝቶ በሩጫ ወደ ቤታቸው ስመጣ ለፌቤን ሳሳያት እንግዲህ ይህን ነገር እንዴት አረገች፣ እንዴት ነው ይህ ነገር የሆነው ብላ በጣም እንደደነገጠ ሰው ያው በፊቱም ታውቃለች ፌቤን ሁሉንም ነገር ዮናስ ተናግሮላታል ማለት ነው። እንዴት ማግባት እንደሚፈልጋት እንዴት እንደመወዳት እስከ ዛሬ ድረስ ምንም ነገር እየተረዳችኝ አይደለም። አንደኛ አማራጭ ይሄ ብቻ ነው፣ እኔን ካገባች ብቻ ነው ከዚህ እስር ቤት የምታመልጠው፣ እኔን ካገባች ብቻ ነው ከዚህ እስር ቤት ማምለጥ የምትችለው ብላ እንግዲህ ብለው ይነግራታል። እሷ ደግሞ ሰላም ለማለት ብቻ የመጣ መስላ በጣም በደስታ ነው የተቀበለችው። ከዛ በኋላ ግን እሷን እንደሚያፈቅራትና እሷን አግብቶ እንደሚኖር እሷን እንዳፈቀራት ይነግራታል። በጥፍት ትለዋለች። ከዛ እኔ ከዚህ ቤት ወጣለሁ፣ አንተ ስለተከራየክ ነው አይደል እንደዚህ የምትለው፣ ቤቴን ይዘህ ቁጭ በለን ይወጣለሁ ብላ ልብሷን ይዛ ልትወጣ ስትል እንግዲህ ወረቀቱን ይሰጣል። ወረቀቱን አንብባ ከተማ ውስጥ ሁሉ እየተፈለግሽ ነው የሚለውን ካነበበች በኋላ አንተ ለካ በኔ ላይ እየተጫወትክብኝ ነበር አይደል፣ እናቴ ያለችዋን ብሰማ ኖሮ እስከ ዛሬ አልሸወድም ነበረ ብላ እንግዲህ በንዴት ታለቅሳለች። እሱም ደግሞ አንድ አማራጭ አለሽ፣ 3 አማራጭ አለሽ። አንደኛው እስር ቤት መግባት፣ ሁለተኛው ወይ ራስሽን ማጥፋት፣ ሶስተኛ እኔን አግብተሽ ከዚህ ሁሉ ጣጣ እናትሽንም አንቺንም ማትረፍ። አንቺ ራስሽን ካጠፋሽ እናትሽን አስቢ፣ አንቺ እስር ቤት ካገባሽም እናትሽን አስቢ ብሎ እንግዲህ ያስፈራራታል። ለዚህ ለማስፈራራቱ ነው አይደል እኔን በዚህ ውስጥ ከከተከኝ በኋላ እንደፈለግከው የምትጫወተው። እንደም ጽጌረዳ አንቺ እድለኛ ነሽ። እኔ ዮናስ እዚህ ውስጥ የገቡ ሴቶች ሁሉ ወይ ያብዳሉ ወይ ራሳቸውን ያጠፋሉ ወይ እስር ቤት ነው መጨረሻ ህይወታቸው ብሎ ይነግራታል። እንደም እኔ ወድጄሽ አንቺን አገባሻለሁ ብዬ በመጠየቄ አንቺ እድለኛ ነሽ ብሎ ይላታል ማለት ነው። አንተ ጨምላቃ ብላ በጥፊት ትለዋለች። እናቷ እንግዲህ ተራራ ላይ ወጣ ጽጌረዳ ብላ እየጮኸች ነው። ወይኔ ልጄ በቃ ወንጀለኛ ናት ብለው ልጄን ወስደዋሉ። እንዴትዬ እኔ ምንድነው ማደርገው? እንግዲህ በነገራችን ላይ ፌቤን ሁሉንም ነገር ታውቃለች። አስቀድሞም ዮናስ ተናግሯል፣ ግን አስጠንቅቋታል። አንድ ነገር ትንፍሽ ይላሉ ብቲ ሁሉንም ነገር ነው ማጠፋሽ፣ አንቺንም ማጠፋሻለሁ ይላታል። እሷም የፈለገችው ያው እሷ አግብታ ከነብዩ ፊት ዞር እንድትል ነውና የፈለገችው እንግዲህ የፈለገችው ነገር ደርሳለች። ለነብዩም ተናግራለች። እንግዲህ እሷ ልታገባ ነው፣ በቅርብ ነው የምታገባ፣ በቅርብ በ1 ሳምንት ውስጥ ታገባለች ብላ ተልትለው ይሄ ነገር ሊሆን አይችልም፣ አንቺ ምንድነው የምታወሪው ይላታል ማለት ነው። እና ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ በዚህ ይበልልኝ። ጽጌረዳ ቀጣዩን ክፍል ይዤላችሁ መጥቻለሁ። ቪዲዮን ከወደዳችሁት ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። እንግዲህ ጽጌረዳ ያላሰበችውና ያልጠበቀችው ነገር ነው የተፈጠረው። እናቷ ራሷ ወረቀትን አይታ በጣም ነው የደነገጠችው። ያላሰበችው ነገር ገጥሟታል።
እንግዲህ ከዚህ በፊት ጽጌረዳ ልታገባ የነበረው አቶ መስፍን እንደሆነ ነው ሁላችንም የምናውቀውና ዮናስ ግን ስለሚወዳት በዚህ ስራ ውስጥ አስገብቷት ያው በግዴታ እሷን ለማግባት ነው ያስበው። እሷ ግን ዮናስ ነብዩን ነው የምትወደው። ነብዩም ያው እሷን ያፈቅራታል እንግዲህ አንዳንድ ጊዜ የምንፈልገው ሳይሆን የማንፈልገው ነገር በህይወታችን ላይ ያጋጥማል ማለት ነው። ፌቤን ደግሞ ማይሆን የራሷ ያልሆነውን ነገር እየፈለገች የሰውን ህይወት ትበጠብጣለች ማለት ነው። ከጽጌረዳ ብዙ ነገር መማር ነበረባት ፌበን። እንግዲህ እናትየዋ እንግዲህ በድንጋጤ አሟት ነበረ። ከዛ ነቅታ ልጄ ልጄ እያለች እየሮጠች ከቤት ትወጣለች። ከቤት ወጥቶ እንግዲህ ብዙ ፈልገዋሉ። በዚህ ነገር ላይ ማገዝ የሚችሉ አቶ መስፍን ብቻ ናቸው። ከዛ ማንም ሊያግዘን አይችልም። አቶ መስፍን ምን ያደርጋሉ ትዬ ስትል ያው ሁሉንም ነገር ሁሉ ብዙ ሰው ስለሚያውቁ ከዚህ ውስጥ እኛን ሊያወጡ የሚችሉ አቶ መስፍን ብቻ ናቸው ብላ እንግዲህ ወይዘሪት ፍቅርታ ትናገራለች። እንግዲህ እሷም ተስማምታ ፍቅርተ ደግሞ እነ ነብዩ ቤት እንዳለች አታቅም። ልጇ ፌቤን እነ ነብዩ ቤት እንደሆነች አታቅም። እንግዲህ ሲሄዱ ምን እንደሚፈጠር አብረን እናያለን እላችኋለሁ። ዛሬ ደግሞ በጣም ደስ የሚለው ነገር አንዳንድ ጊዜ በህይወታችን ላይ የምናደርገው ነገር ራሳችንን እንደሚጎዳ ማወቅ አለብን። ብዙ ምስጢር ወይም ይሄ ሰው አይሆንም ብለን የምናደርጋቸው ነገር ለአንድ ሰው ብለን አንድ ሰውን ለመጉዳት ባንጥር አሪፍ ነው ብዬ ነው ማስበው። እንግዲህ ፍብን ያው ጽጌረዳን የሚያፈቅራት ነብዩ ጽጌረዳን ያፈቅራታል፣ እሷም ደግሞ እሱን ታፈቅረዋለች። ግን ዮናስ እንደሚያፈቅራት እስከ ዛሬ ድረስ ምንም የምታውቀው ነገር የለም። እንግዲህ እንደ ሰፕራይዝ ነገር ነው የተደረገችው። በነገራችን ላይ በጣም ነው የደነገጠችው። የእናቷን ጭንቅላት አሳምና የነብዩ አባት ጽጌረዳን ልጃቸውን የምታክለውን ሴት አግብቶ እንዲኖሩ ተመካክረው ሽምግልና እንድላክ አድርጋ ነበረ። ግን የጽጌረዳ እናት ደግሞ ብዙ ነገር ታውቃለች። የፍቅርታንም የአቶ መስፍንንም ብዙ ምስጢር ስለምታውቀው አቶ ነብዩ አቶ መስፍን እቺ ሴትዮ ካልሞተች የኔ ምስጢር ተደብቆ አይቀርም በማለት በጣም በፍራቻ ሆነው የጽጌረዳን እናት ለመግደል ነበረ ሀሳቡ። ወደ ቤት ስመጣ ግን ሀሳቡ ከሽፎ እሷ ደግሞ በድሮ ሲሞት ስትጠራው እቺ ሴት የኔን የት ነው የምታውቀኝ ብሎ እንግዲህ ማንም በሌለበት ጥይት ይዞ መጥቶ ሲያስገድዳት ፍቅርታ ተመልሳ መታ እንግዲህ በጣም እያስፈራራት ነበርና እንዴት ይህን ነገር ማድረግ ቻሉ ብላ ፍቅርታ ከጽጌረዳ እናት የእሳቸውን ምስጢር ለማወቅ ጥራ ነበርና እንግዲህ የጽጌረዳ እናት ደግሞ አልተናገረችም። ምክንያቱም እትዬ በዚህ አመት እዚህ ቤት የተፈጠረውን ነገር ከአንቺና ከኔ ማንም ሊያውቅ አይችልም። ስለዚህ እኔ ይህን ምስጢር ለአንቺ አውጥቼ ከምናገር ሄጄ ለፖሊስ ተናግሬ የኔንም ህይወት የልጄንም ህይወት ባተርፍ ነው የሚሻለኝ ብላ ነበርና ከዛ ደንግጦ አቶ መስፍን የምትፈልጊው ነገር ሁሉ አድርግልሻለሁ፣ ሁለተኛ ደግሞ በእንደዚህ አይነት ሁኔታ ወደ አንቺ አልመጣም ብሎ ቃል ገብተው ነው የወጡትና አቶ ፍቅርታ ደግሞ ምን አይነት ምስጢር ነው የደበቃችሁት ብላ ትጠይቃታለች የጽጌረዳን እናት። የጽጌረዳ እናት እንግዲህ ይህን ምስጢር ሁለተኛ በእንደዚህ አይነት ሁኔታ የምትመጣ ከሆነ ምስጢሩን ገልጬ ለፖሊስ አሳልፌ እንደምሰጥህ አትጠራጠር፣ አለበለዚያ ግን ሁለተኛ በእንደዚህ አይነት ሁኔታና ሁለተኛ ከልጅ አጠገብ አንተም ልጅም ዞር እንድትሉኝ ነው የምፈልገው። ስለዚህ ይህን የምለውን ብቻ ካደረግ ህይወት ይተርፋል። አይ የምትል ከሆነ አንተም ልጅህም እስር ቤት እንደምጠብቅ ይሄን አትርሳ ብላ እንግዲህ ታስጠነቅቀዋለች ለአቶ መስፍን። አቶ መስፍን ደግሞ እኔ የዚህ ሰራተኛ መጫወቻ ሊሆን በስተመጨረሻ ከዛ ጥይቱን ይዞ ሲሄድ ደግሞ ጥይቱ ውስጥ ቀላል ነበረውምና
ቀላውን ፍቅርታ ወደ ክላስ ወስዳ ስታየው ውስጡ ላይ ቀላ አልነበረም። በክፋት ይዞ እንዳይወጣ ብሎ እንግዲህ ነብዩ ቀላውን ከውስጥ አውጥቶ ነበረና በዛም ነብዩ ራሱ ተመቶ ነበረና ዛሬ ላይ ደግሞ ነብዩ ፌበንን በማግባት ጽጌረዳን አቃጥላታለሁ ብሎ ነበር። ማትወደው ነው የመሰለው እንግዲህ ጽጌረዳ ግን በፌበን ውሸት እንደተታለለች አላወቀችም። ምን አይነት ደደብ ነኝ ግን የአንቺን ነገር ሰምቼ እኔ በማመኔ ከልጅነቴ ጀምረሽ አንቺም እናትሽም ስታሰቃዩኝ ነበረ። አሁን ግን ዋጋ የሚያስከፍልበት ጊዜ ደርሷል። አንቺም እናትሽም ሁላችሁም ዋጋ ትከፍላላችሁ ብላ እንግዲህ ለፌበን ተናግራቸዋለች። ከዛ የፌበን እናት ይቅርታ መጠየቅ አለብሽ ብላ እናቷ ስደውልላት ወደ ቤታቸው ወደ እንግዲህ ይቅርታ ጠይቃ ከዛ እናቴ ነገ እኔ ጋር ትመጫለሽ አይደል ብዙ ምናወራ ነገር አለና ነይ ትላታለች። እሺ እመጣለሁ ብላ ስትል አይ እኔም አብሬያት እመጣለሁ ሽሮና በርበሬ ቋጥርና ይዘን እንሄዳለን ወይም አሁን ስጫት ትላታለች። አልፈልግም ሁሉም ነገር አለ ብላ እንግዲህ ጽጌረዳ ከቤት ወጣ የሰጡትን ሽሮና በርበሬ ትደፋለች ማለት ነው። ከእናንተ ቤት መመጣ አንድም ነገር አልፈልግም ብላ ሽሮውንም በርበሬውንም ውጪ ጥላት ትሄዳለች። እንግዲህ ፌበን በውሸት እሷን እንዳሳመነችና ከጽጌረዳ አሰሪ ጋር ደግሞ ፌበንና የጽጌረዳ አሰሪ እሷን እንደሚያፈቅራት አታውቅም። መኮንንም ያፈቅራታል። በነገራችን ላይ መኮንንም ያፈቅራታል። ያኛው ከእሷ ጋር አብሮ የሚሰራም ያፈቅራታል። በዚህ በወንጀል እኔን ካላገባችሁ እኔን በግዴታ እሺ ብላ ካላገባችሁ በግዴታ እስር ቤት መዋሏና እስር ቤት መግባቷ ስለማይቀር እንግዲህ እኔን ማግባት ግዴታ ይሆንላታል ብሎ ይላታል። አንቺ ደግሞ በዚህ ጉዳይ ላይ እኔን ማገዝ አለብሽ ጽጌረዳን። እኔ በአጭር ጊዜ ውስጥ ነው አግብቼ አብረን የምንኖረው። ዛሬ ግን እናቴ ጋርና ሀያቴ ጋር እንድትተዋወቅ ይዣት ሄዳለሁ ብሎ ለጽጌረዳንም ይህን ሀሳብ ስነግራት ምን አስበክ ነው? እኔ በዚህ ሰዓት ላይ በጣም ትልቅ ስራ አለኝ። ስለዚህ ይህን ስራ ለመፈጸም ደግሞ እኔ ዛሬ አይመቸኝም ስትል አይ አሁን በዚህ ሆኖ ወደ ሱቅ ሄደን ልብስ ገዝተን በእንደዚህ ሁኔታ ደግሞ እኛ ቤት አትሄጂም። ልብስ ገዝተን ሁሉንም ነገር ጨርሼ ከዛ በኋላ ቀጠሮ ያለብሽ ቦታች ትሄጃለሽ ይላታል። እሷን በቃ እሺ ብላ እንግዲህ ልብሱ ጋር ሊገዙ ወደ ሱቅ ይሄዳሉ። መኮንን ደግሞ ጽጌረዳ ተመልሳ እዛ ቤት ሰራተኛ ሆና እንድትሰራ አልፈለግም። ከዚህ ሰውዬም ሊያተርፋት እየሞከረ ነው የሚገኘውና የጽጌረዳ እናት ደግሞ እኔ አንቺን ስለማያውቅሽ ምንም ነገር እንደማትሰሪ እኔ አውቃለሁ፣ ግን አንቺ በወሳንሽው ውሳኔ ላይ ከዚህ በኋላ ከጎንሽ እንደሚቆም ይሄኛውን አትርሺ። እናትሽ ሁሌም ከጎንሽ ነች። እኔ እንደ ሌሎቹ ሴቶች ጨምላቃ ሴት አልወለድኩትም። የኔ ልጅ ሁሉንም ነገር አውቃና በጥንቃቄ ነው የምታደርገው ስትል እንግዲህ ተናግራለች። የጽጌረዳ እናት በጣም ትተማመንባታለች ማለት ነው። እናቴንም ከዚህ ቤት እንዴት አርጌ እንደማወጣ እኔ ራሴ አውቃለሁ፣ አሳያቸዋለሁ ብላ እንግዲህ ጽጌረዳ በጣም ተናዳለች። በነገራችን ላይ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት በልልኝ። ቤቴን ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ቪዲዮ ከተመቻችሁ ደግሞ በኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ስለምታበረታቱኝ አመሰግናችኋለሁ። መልካም